ኦኬ ሃይ ጋይስ እንዴት ናችሁ? በዛሬው ቪዲዮ ደግሞ ስለ ሴንቴንስ አብረን እናያለን ማለት ነው። ስለ ሴንቴንስ ሶ ዋት ኢዝ ዘ ሴንቴንስ? ሴንቴንስ ማለት ምን ማለት ነው? መጀመሪያ ሴንቴንስን ዲፋይን እናደርጋለን። ከዛ በኋላ ሰም ፓርትስ ኦፍ ሴንቴንስ ደግሞ አብረን እናያለን። ስለዚህ እስከ ቪዲዮ ፍጻሜ አብራችሁን ቆዩ ማለት ነው። ሶ ሴንቴንስ ዋት ኢዝ ዘ ሴንቴንስ? ሴንቴንስ ማለት እንግዲህ ምን ማለት ነው? ሴንቴንስ ማለት አረፍተ ነገር ማለት ነው። ሴንቴንስ ማለት አረፍተ ነገር ማለት ነው። ስለዚህ አረፍተ ነገር ምንድን ነው? አረፍተ ነገር የቃላት ስብስብ የሆነና ሙሉ ሀሳብ ማስተላለፍ የሚችል አረፍተ ነገር ይባላል ማለት ነው። So a sentence is a group of words. Sentence is a group of words that expresses a complete thought. That expresses a complete thought. አረፍተ ነገር ማለት it's a group of words የቃላት ስብስብ የሆነ that expresses a complete thought ሙሉ ሀሳብ ማስተላለፍ የሚችል አረፍተ ነገር ይባላል ማለት ነው። አንድ አረፍተ ነገር እንዲሆን አትሊስት ሁለት ነገሮች ያስፈልጉታል። እነሱም የመጀመሪያው ሳብጀክት ሲሆን ፈርስት ሳብጀክት ፕላስ ከዛ ምን ያስፈልጋል? ቨርብ ያስፈልጋል። ሳብጀክት ማለት የአረፍተ ነገሩ ባለቤት ሲሆን ቨርብ ማለት ደግሞ ምናችን ነው? ግስ ማለት ነው። ስለዚህ አንድ አረፍተ ነገር እንዲሆን በትንሹ ሁለት ነገሮች ያስፈልጋሉ። ይሄኛው የመጀመሪያው ሳብጀክት ወይ ደግሞ የአረፍተ ነገሩ ባለቤት ሲሆን ሁለተኛ ላይ ደግሞ ቨርብ ያስፈልጋል። ቨርብ ማለት ደግሞ ግስ ወይ ደግሞ ማሰሪያ አንቀጽ ያስፈልጋል ማለት ነው። ማሰሪያ አንቀጽ ያስፈልጋል ማለት ነው። ሰው እነዚህን ካየን አሁን በሴንቴንስ ውስጥ ምን እናገኛለን? ስለዚህ የመጀመሪያ ቨርብ ነው። ግን ከቨርቡ በኋላ ምንድን ነው የሚመጣው ነው አሁን ዋናው ጥያቄ። ሳብጀክት አለን፣ ቨርብ አለን። ከዛ ከቨርቡ በኋላ ምንድን ነው የምናገኘው? አሁን ብዙ ሰዎች ምንድን ነው የሚለው? ሳብጀክት ከዛ ፕላስ ቨርብ ፕላስ ኦብጀክት ይላሉ። ይሄ ብዙ ጊዜ የሚታወቀው እንደዚህ ነው። መጀመሪያ ሳብጀክት አለ፣ ከዛ ቀጥሎ ደግሞ ቨርብ አለ፣ ከዛ በመቀጠል ደግሞ ምን አለ? ኦብጀክት አለ። ግን ሁሌም ኦብጀክት ይኖራል ወይ ነው አሁን በአረፍተ ነገር ውስጥ ኦብጀክት ሁሌ ይኖራል ወይ? ደግሞ ኦብጀክት ማለት ምን ማለት ነው የሚለውን እስኪ በአንድ ባንድ እናያለን ማለት ነው። የመጀመሪያው ኦብጀክት ማለት ምን ማለት ነው? ኦብጀክት ማለት ምንድነው? ኦብጀክት ዛት ሪሲቭስ የድርጊት ለምሳሌ ሳብጀክት ማለት የአረፍተ ነገሩ ባለቤት ወይ ደግሞ የድርጊቱ አድራጊ ማለት ነው። አድራጊ ሳብጀክት ይባላል። ቨርብ ማለት ደግሞ ድርጊቱ ነው። ኦብጀክት ማለት ደግሞ የድርጊት ተቀባይ ኦብጀክት ይባላል። ኦብጀክት ይባላል ማለት ነው። ስለዚህ አሁን ኦብጀክት እንዲኖር ምን መኖር አለበት? መጀመሪያ ሳብጀክቱ ወይ ደግሞ ድርጊቱን የሚያደርግ መኖር አለበት። ሁለተኛ ምን መኖር አለበት? ቨርብ መኖር አለበት። ቨርቡ ደግሞ ድርጊትን የሚያሳይ ቨርብ መሆን አለበት። ድርጊትን የሚያሳይ ቨርብ ምን ይባላል? አክሽን ቨርብ ይባላል። አክሽን ቨርብ ከሌለ ኦብጀክት የሌለ። ምክንያቱም ድርጊት ተቀባይ ነው ኦብጀክት የሚባለው። ምንድን ነው? ድርጊት ተቀባይ ኦብጀክት ይባላል። ስለዚህ እዚህ ጋር ድርጊትን አድራጊ ካለ ከዛ ደግሞ ድርጊት ካለ ከዛ ደግሞ ድርጊቱን ተቀባይ ይኖራል። ስለዚህ እዚህ ጋር ቨርቡ ድርጊትን የሚያሳይ ደግሞ አክሽን ቨርብ ካልሆነ ምን የለም ማለት ነው? ኦብጀክት የለም ማለት ነው። ድርጊት ተቀባይ የለም ማለት ነው። ለምሳሌ አንድ ሴንቴንስ ምን ሊሆን ይችላል? ሴንቴንስ ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ሊሆን ይችላል። ለምሳሌ ሺ ራይትስ ኤ ሌተር በሚለው ላይ ምንድን ነው የሚለው? ምን ማለት ነው? አዩ እስኪ ንገረኝ። ሺ ራይትስ ኤ ሌተር ማለት ነው እሷ ደብዳቤ ትጽፋለች ነው። ስለዚህ ሳብጀክቱ ማለት ነው ሺ። ይሄ የአረፍተ ነገሩ ባለቤት ማለት ነው ሺ። ይሄ ሳብጀክት ነው። እሺ ከዛ ቨርባችን የትኛው ነው? ድርጊቱ የትኛው ነው? ራይትስ። ይሄ ደግሞ ምንድን ነው? ቨርብ ድርጊት አመልካች። አሁን እሷ ጻፈች። እሷ ምን ጻፈች? ሌተር። ይሄኛው እዚህ ጋር ቨርብ ካገኘን በኋላ ሺ ራይትስ ካለ በኋላ
ዋት የሚል ጥያቄ እንጠይቃለን። ዋት ወይ ደግሞ ሺ ራይትስ ከዛ ሁም የሚል እነዚህ ሁለቶችን ሁም የሚል ጥያቄ የሚመልስል ከሆነ ይሄኛው እዚህ ጋር ያለው ምን ይሆናል? ኦብጀክት ይሆናል ማለት ነው። እሷ ጻፈች። እሷ ምን ጻፈች? ምን መልስልኝ። ደብዳቤ። ስለዚህ ምን ለሚለው ደብዳቤ ከሆነ ሺ ራይትስ ዋት ኤ ሌተር። ስለዚህ ዋት ለሚለው መልስ የሚሰጠን ከሆነ ይሄኛው ምን ይሆናል ማለት ነው? ኦብጀክት ይሆናል ማለት ነው። ኦብጀክት ይሆናል። ኦብጀክቱ ደግሞ ሁለት አይነት ኦብጀክት አለ። ዳይሬክት ኦብጀክት አለ፣ ሌላ ደግሞ ኢንዳይሬክት ኦብጀክት አለ። ኢንዳይሬክት ኦብጀክት አለ። ይሄኛው ዳይሬክት ኦብጀክት ነው። ምንን የሚመልስልን ምን እሱ እንደዚህ አደረገ፣ እሱ አደረገ፣ ምን አደረገ ይሄን ነገር ብለን መልስ የሚሰጥልን እሱ ዳይሬክት ኦብጀክት ይባላል ማለት ነው። ስለዚህ አንድ አረፍተ ነገር ውስጥ ኦብጀክት የሚኖረው ምን ሲኖር ነው? የድርጊት አመልካች ቨርብ ሲኖር ነው። አክሽን ቨርብ ሲኖር ነው። አክሽን ቨርብ ካለ ከአክሽን ቨርቡ ቀጥሎ ምን አለ? ኦብጀክት አለ። ግን ይሄ አክሽን ቨርብ መሆኑ ብቻ ራሱ በቂ አይደለም። አክሽን ቨርብ ብቻ ሳይሆን ይሄ አክሽን ቨርብ ደግሞ ምን መሆን አለበት? ትራንዚቲቭ ቨርብ መሆን አለበት። ትራንዚቲቭ ቨርብ መሆን አለበት። ትራንዚቲቭ እና ኢንትራንዚቲቭ የሚባሉ ሁለት ተሸጋጋሪና ኢተሸጋጋሪ። ትራንዚቲቭ ቨርብ ማለት የግድ ኦብጀክት የሚያስፈልጋቸው ድርጊት ተቀባይ የሚያስፈልጋቸው፣ ኢንትራንዚቲቭ ማለት ደግሞ ማያስፈልጋቸዋል። ስለዚህ እዚህ ጋር ኦብጀክት እንዲኖር ትራንዚቲቭ ቨርብ ድርጊት ተቀባዩ ወይ ደግሞ ኦብጀክት የሚፈልጉ ቨርቦች መሆን አለበት። አክሽን ቨርብ ብቻ ሳይሆን አክሽን ቨርብ ራሱ ከሆነው ኢንትራንዚቲቭ ከሆኑ ኦብጀክት አይፈልጉም። ትራንዚቲቭ ከሆኑ ግን ኦብጀክት ይፈልጋሉ ማለት ነው። ስለዚህ ጋር አሁን እዚህ ላይ ምን ተማርነ? ሳብጀክት እና ቨርብ። ከሳብጀክት በኋላ ኦብጀክት ይመጣል። ኦብጀክት የሚመጣው ደግሞ ምን ሲሆን ነው? እዚህ ጋር ቨርብ ሲኖር ነው። ግስ፣ ያ ግስ ደግሞ ድርጊት አመልካች ግስ ሲኖር፣ ያ ግስ ደግሞ ድርጊት አመልካች ሆኖ ደግሞ ምን መሆን አለበት? ትራንዚቲቭ ቨርብ ከሆነ we have direct object ይኖረናል ማለት ነው። እሺ ከዛ ቀጣዩ ደግሞ እናያለን ማለት ነው። ስለዚህ አንደኛ ላይ ምን አለ? አንደኛ ላይ የመጀመሪያው ቨርብ ሳብጀክት፣ በሴንቴንስ ውስጥ ሳብጀክት ፕላስ ቨርብ ፕላስ ኦብጀክት አለ ማለት ነው። ኦብጀክት ለምሳሌ she bought a car። አሁን እዚህ ጋር ምንድነው ዳይሬክት ኦብጀክት እንዲሆን ያደረገው ምንድነው? እዚህ ጋር ባለቤት አለ፣ እዚህ ጋር ሳብጀክት አለን፣ ከዛ ቨርብ አለ። ቨርቡ ደግሞ ምን አይነት ቨርብ ነው? አክሽን ቨርብ። አክሽን ቨርብ አለ። አክሽን ቨርብ ማለት ድርጊት አመልካች ማለት ነው። አክሽን ቨርብ አለ። ከዛ ደግሞ ድርጊት ተቀባይ፣ ይሄ ደግሞ ሪሲቨር አለ። ሪሲቨር ማለት ደግሞ ድርጊት ተቀባይ፣ ሪሲቨር ኦፍ ዘ አክሽን አለ። ይሄ ሪሲቨር ኦፍ ዘ አክሽን ይባላል፣ ኦብጀክት ይባላል። ኦብጀክት። ከዛ ሺ ራይትስ ዋት ምን ብለህ ስትጠይቅ ምን ነው መልሱ? ኤ ካር። ሺ ይቅርታ፣ ያ ልክ ነው። ሺ ቦት ዋት ወይ ደግሞ ምን ብለህ ስትጠይቅ መልሱ ምን ነው? ኤ ካር። ካር ምን ነው ማለት ነው? ኦብጀክት ይሆናል ማለት ነው። ስለዚህ ባለቤት ድርጊት አድራጊ አለ፣ ድርጊቱ አለ፣ ድርጊት ተቀባይ አለ። የተገዛው ምንድን ነው? እሷ ገዛች። ምን ገዛች? መኪና። ይሄ ድርጊቱ ነው። ድርጊት ተቀባይ ደግሞ ኤካር ስለሆነ ይሄኛው ምን ይባላል? ኦብጀክት ይባላል ማለት ነው። ኦብጀክት። ሁለተኛ ላይ ደግሞ ሳብጀክት ፕላስ ቨርብ ፕላስ ኢንዳይሬክት ኦብጀክት ኦብጀክት ፕላስ ዳይሬክት ኦብጀክት ይመጣል። ምን አለ? ኢንዳይሬክት ኦብጀክት ፕላስ ዳይሬክት ኦብጀክት ይመጣል ማለት ነው። ይሄ ደግሞ እንዴት ነው? ኢንዳይሬክት ኦብጀክት ደግሞ ቅድም ዳይሬክት ኦብጀክትን ለማግኘት ምን የሚለውን ጥያቄ ዋት የሚል ጥያቄ ጠይቅ። ዋት ወይ ደግሞ ሁም የሚል ጥያቄ ስንመልስ ዳይሬክት ኦብጀክትን እናገኛለን። እዚህ ጋር ደግሞ ኢንዳይሬክት ኦብጀክት ኢንዳይሬክት ኦብጀክት የሚባለው ደግሞ ቱ ኦር ፎር ዋት ኦር ፎር ሁም የሚለውን ጥያቄ ይጠይቃል ይመልሳል ማለት ነው። እዚህ ጋር ፎር ሁም ለምሳሌ ፎር ኤግዛምፕል
she gave the book for me. she gave the book for me። አሁን እንግዲህ ዳይሬክት እና ኢንዳይሬክት የመጀመሪያው ዋት ብለን እንጠይቃለን። ዳይሬክት ኦብጀክቱን ለማለት ሺ እንላለን። እሷ ሰጠች ምን? ሺ ጌቭ ዋት ዘ ቡክ። ይሄ ምን ሆነ ማለት ዳይሬክት ነው ኢንዳይሬክት? ዋት የሚለውንማ ዳይሬክት ነው። አዎ ሺ ጌቭ ዘ ቡክ ዋት የሚለውን ጥያቄ ሺ ጌቭ ቡክ። ይሄኛው ምንድን ነው? ዳይሬክት ኦብጀክት ይሆናል። ኢንዳይሬክት ኦብጀክትን ለማለት ነው ቱ ኦር ፎር ሁም ኦር ፎር ዋት። ለማን ነው የሰጠች? ለእኔ ፎር ሚ ይላል። ይሄኛው ፎር ሚ የሚለው ደግሞ ምን ይሆናል? ኢንዳይሬክት ኦብጀክት ይሆናል ማለት ነው። ኢንዳይሬክት አሁን እንደዚህ አመጣዋለሁ ግን ይሄ ፎር የሚለውን እዚህ ጋር ፎር የሚለውን ነገር እናስወግድና ይሄኛውን ነገር ወደዚህ እናመጣዋለን ማለት ነው። ምን ይሆናል? ሺ gave me a book። ሺ gave me a book። አሁን ማን ቀደመ? ኢንዳይሬክት ኦብጀክት ቀደመ ማለት ነው። ሺ ሰብጀክት፣ ጌቭ ቨርብ፣ ሚ ኢንዳይሬክት ኦብጀክት፣ a book what ዳይሬክት ኦብጀክት ማለት ነው። ስለዚህ በአንድ አረፍተ ነገር ቅድም ኦብጀክት መጥቶ ነበር። አሁን ደግሞ ዳይሬክት ኦብጀክት እና ኢንዳይሬክት ኦብጀክት ሁለቶቹ መጡ ማለት ነው። እሺ ሶስተኛ ላይ ደግሞ እናያለን ማለት ነው። ሶስተኛ ነው አሁን ሶስተኛ ደግሞ ቅድም ቨርብ ቅድም አንድና ሁለት ምን ይላል? አንድ ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ብለን ነበረ። ሁለተኛ ላይ ሳብጀክት ፕላስ ቨርብ ፕላስ ኢንዳይሬክት ኦብጀክት ፕላስ ዳይሬክት ኦብጀክት ብለናል። አሁን ሶስተኛ ላይ ደግሞ ሳብጀክት ፕላስ ቨርብ ፕላስ ቨርብ አይኤንጂ ሊመጣ ይችላል። ቨርብ አይኤንጂ ለምሳሌ እንደ which is used as gerund እንደ gerund ማለት ደግሞ አይኤንጂ form of the verb that is used as a noun ማለት ነው። ለምሳሌ she for example she enjoys reading። አሁን እዚህ ጋር ማን አለ? እዚህ ጋር አረፍተ ነገር ማለት ማለት ነው ሳብጀክት፣ እዚህ ጋር ምን አለ? ቨርብ አለ። እዚህ ጋር ደግሞ አይኤንጂ ፎርም ይሄ gerund ይባላል። gerund ኦልሬዲ ዩዝ አስ ናውን ስለሆነ she enjoys what reading። ስለዚህ እዚህ ጋር reading የሚለው እንትን ይሆናል ማለት ነው gerund ነው። ስለዚህ አይኤንጂ ፎርም ሊመጣ ይችላል ማለት ነው። አራተኛ እየተከታተልክ አይደለም። አራተኛ ሳብጀክት ፕላስ ቨርብ ፕላስ ኮምፕሊመንት ሊመጣ ይችላል። ኮምፕሊመንት ይሄ መሙያ ማለት ነው። ኮምፕሊመንት መሙያ ዛት ኮምፕሊትስ ማለት መሙያ ማለት ነው። ይሄ ኮምፕሊመንት ምን ሲኖር ነው? አንደኛ ቨርባችን እዚህ ጋር ያለው ቨርብ ምን ሲሆን? ሊንኪንግ ቨርብ ሲሆን ሊንኪንግ ይሄ ነገር አለ። ሊንኪንግ ቨርብ ሲሆን ከዛ ኮምፕሊመንት ከዛ ቀጥሎ ከሊንኪንግ ቨርብ በኋላ ኮምፕሊመንት ይመጣል ማለት ነው። እዚህ ጋር ማለት ነው ቨርቡ ምን አክሽን ቨርብ ሳይሆን ምን አይነት ቨርብ ሲሆን? ሊንኪንግ ቨርብ የሚባሉት ደግሞ ለምሳሌ is are was were be been ወይ ደግሞ ሌሎች አሉ seem look feel appear እነዚህ ብዙ ናቸው። እነዚህ ሲኖሩ እዚህ ጋር የምናገኘው እንደቀደሙ ዳይሬክት ኦብጀክት ወይ ደግሞ ኢንዳይሬክት ኦብጀክት ሳይሆን ኮምፕሊመንት እናገኛለን። ኮምፕሊመንት ማለት ደግሞ ሁለት ነገር ሊሆን ይችላል። ኮምፕሊመንት ማለት ሁለት ነገር፣ አንደኛ ፕሪዲኬት ኖሚኔቲቭ፣ ሁለተኛ ደግሞ ፕሪዲኬት አድጀክቲቭ ሊሆን ይችላል። አድጀክቲቭ ሁለት ኮምፕሊመንቱ ሁለት ነገር፣ ይሄ ኮምፕሊመንት ሁለት ነገር ይሆናል። አንደኛው ምንድነው? ፕሪዲኬት ኖሚኔቲቭ ማለት ናውን ማለት ነው። ናውን ወይ ደግሞ ፕሮናውን ማለት ነው። ፕሮናውን ናውን ወይ ፕሮናውን ከሆነ ፕሪዲኬት ኖሚኔቲቭ ይሆናል ማለት ነው። ፕሪዲኬት አድጀክቲቭ ደግሞ ያው አድጀክቲቭ ከሆነ ፕሪዲኬት አድጀክቲቭ ይሆናል። እዚህ ጋር የሚመጣው ቨርብ ግን ምን አይነት ቨርብ መሆን አለበት? ሊንኪንግ ቨርብ መሆን አለበት። ለምሳሌ ፎር ኤግዛምፕል she is a doctor
እዚህ ጋር ያለው እዚህ ጋር ማን መጣች? ኢዝ ምንድናት? ሊንኪንግ ቨርብ። እችኛዋ ሊንኪንግ ቨርብ መጣ። ይሄ ዶክተር ደግሞ ናውን ነው። እዚህ ጋር ናውን ከሆነ is it predicate nominative or predicate adjective? predicate nominative። እዚህ ጋር ናውን or pronoun ከሆነ ይሄኛው predicate nominative ይመጣል ማለት ነው። እሺ she is or she was tired። ይሄ ደግሞ adjective። ይሄ adjective እዚህ ጋር ማን አለ? እዚህ ሊንኪንግ ቨርብ አለ። እዚህ ጋር ሊንኪንግ ቨርብ አለ። እዚህ ጋር ታየርድ አድጀክቲቭ መጣ። ስለዚህ ይሄኛው ምንድን ነው? ፕሬዲኬቲቭ አድጀክቲቭ። ፕሬዲኬት አድጀክቲቭም ሆነ ፕሬዲኬት ኖሚኔቲቭ ሆነ ሁለታቸው ምንድን ናቸው? ኮምፕሊመንት ናቸው እንጂ ኦብጀክት አይደሉም። ስለዚህ የግድ ከቨርብ በኋላ ኦብጀክት ይመጣል ማለት አይደለም። ኦኬ ነምበር 5 we may have subject ፕላስ ቨርብ ፕላስ ከዚህ በኋላ ምን ሊኖር ይችላል? ከዚያ አድቨርብ ሊኖረን ይችላል። አድቨርብ እንደዚህ ሊኖር ይችላል። ሳብጀክት ፕላስ ቨርብ ፕላስ አድቨርብ ሊኖረን ይችላል። ለምሳሌ ሺ ሲንግስ ላውድሊ ሺ ሲንግስ ላውድሊ። ይሄኛው ምንድን ነው? ሳብጀክት። ይሄኛው ምንድን ነው? ቨርብ። ይሄኛው ምንድን ነው? አድቨርብ ሊሆን ይችላል። ሺ ሲንግስ ላውድሊ። ኦኬ ሂ ወክስ ኩዊክሊ። ሂ ሰብጀክት ወክስ ቨርብ ኩዊክሊ አድቨርብ ሊኖረን ይችላል። እስቲ አድቨርብ የሚባሉትን ለምሳሌ ከነማና አድቨርብ ማለት የሚባሉት አድቨርብ that describes a verb, adjective or another adverb የሚያደርጉ ለምሳሌ slowly, quickly, always, usually, sometimes, rarely ብዙ ጊዜ ኤልዋይ የሚያልቁ እነሱ አድቨርብ ይባላሉ። ነገርየው እንዴት ሆነ የሚለውን የሚያሳይ መቼ ሆነ፣ ምን ያክል ጊዜ ሆነ ምናምን ይብሉ። እነዚህ አድቨርብ ኦፍ ታይም ፍሪኩዌንሲ ምናምን ይባላሉ። እነሱ አድቨርብ ይባላሉ ማለት ነው። ስድስተኛ we can have subject plus verb plus prepositional phrase ይሄ ፕሪፖዚሽናል ፍሬዝ ሊኖረን ይችላል ማለት ነው። ለምሳሌ they live in አዲስ አበባ ይሄኛው ዘይ ሳብጀክታችን ነው፣ ሊቭ ደግሞ ቨርባችን ነው። ኢን ፕሪፖዚሽናል ፕሪፖዚሽኑ ይዞ አንድ ላይ ደግሞ የምነው ፕሪፖዚሽናል ፍሬዝ። ይሄ ፕሪፖዚሽናል ፍሬዝ ደግሞ it gives information about the verb። እነሱ ይኖራሉ። የት ይኖራሉ? ኢን አዲስ አበባ። ስለዚህ ሊቭ የሚለው ኢንፎርሜሽን የሚሰጥ ሊቭ ኢን አዲስ አበባ። ስለዚህ ይሄኛው ፕሪፖዚሽናል ፍሬዝ ይኖራል ማለት ነው። ስለ ቨርቡ ነው መረጃ የሚሰጠው። ስለ ቨርቡ ለምሳሌ እነሱ ይኖራሉ፣ የት ይኖራሉ? እነሱ ሄዱ፣ የት ሄዱ? ለምሳሌ she went ካለ በኋላ she went to school ካለ እሷ ሄደች፣ የት ሄደች? ወደ ትምህርት ቤት። ቱ ስኩል የሚለው ፕሪፖዚሽናል ፍሬዝ ማለት ነው። ስለማን ነው መረጃ ሊሰጡ? ስለ ቨርቡ መረጃ ይሰጣሉ ማለት ነው። ሰባተኛ ላይ እዚህ ጋር ሚሽካይ ከሆነ ሰባተኛ ላይ ሳብጀክት እና ቨርብ ብቻ ኢንትራንዚቲቭ ከሆነ ኢንትራንዚቲቭ ከሆነ ቨርቡ ምን ይሆናል? ሳብጀክት ፕላስ ቨርብ ብቻ ሊኖረው ይችላል። ሴንቴንስ ምንም ነገር ላይ ነው። ለምሳሌ he slept ከፈለግ ምን ማለት ነው? he slept እሱ ሳብጀክት ከዛ ምን ነው ቨርብ። እሱ ምን ማለት ነው? እሱ ተኛ ማለት ነው። እሱ ተኛ። ስለዚህ ምንም አያስፈልገው፣ በቃ እሱ ተኛ። ካልፈለግ እዚህ ጋር ምንም መረጃ ማለት እዚህ ጋር ሌላ ኢንፎርሜሽን ካልፈለግ
እሱ ምንተኛ አይባልም። ለምሳሌ እዚህ ጋር ዳይሬክት ኦብጀክት ሲሆን እሱ ተኛ ዋት ብትል ምንተኛ የሚባል ጥያቄ የለም። ስለዚህ ሂ ስሌፕት እሱ ተኛ የሚለው ሳብጀክት እና ቨርብ ብቻ ሊኖረን ይችላል።